በጣም አመሰግናለሁ ዶክተር። እንዴ እኔ ማመስገን ያለብኝ እያደይ አሁን ደህና ነሽ አይደል? አዎ ደህና ለመሆን እየሞከርኩ ነው። በሚያስፈልግሽ ነገር ሁሉ ከጎንሽ ነኝ። ይሄን ታውቂያለሽ አይደል? አዎ ዶክተር። ላሳስብሽ ብዬ ነው አይደል? አሁንም ወደፊትም የመረዳሽ ነገር ካለ ሳትሳቀቂ ጠይቂ። በጣም አመሰግናለሁ ዶክተር። ግን እንዴት በዚህ ልክ እኔን መረዳቸው? ማለቴ ሁሌም ከፍቶኝ ዞር ስል ሁሌም አጠገብ ያገኛለሁ። ውለታ እንዴት መክፈል እንዳለብኝ አላውቅም ዶክተር። ምንም የሚከፈል የሰጠሁሽ ውለታ እኮ የለውም አይደል? እኔ የምፈልገው አንቺ ደስተኛ ስትሆኝና ፈገግ ስትይ ማየት። በጣም አመሰግናለሁ ዶክተር። ቆይ ምን ትሰሪያለሽ? እኔማ መኪናውን አይቼ ነው የመጣሁት። እኔም እኮ ከዶክተር ጋር ምሳ ልበላ ነው። ምሳ? እኔ መች ነው የምትጋብዘኝ ዶክተር? ለምንድን ነው የምጋብዝሽ? አዴን ለምንድን ነው የጋበዝካት? ጥሩ ስነ ምግባር ስላላት። እስኪ ተመልከች፣ አዴና አንቺ እኮ በጣም የተለያያችሁ ሰዎች ናቸው። ለማንኛውም እስኪ ጠባይሽን አይተን አይና አሪፍ ነጋግረን እንጋብዝሻለን። ለእኔ ሲሆን ፕሮሰስ ልክ አላደረግሽ። ምንም አዴ ጓደኛሽ ብትሆን ዴቭ እንደዚህ መናገር አልነበረብሽ። ምንም አይቆጨኝ። ያደረኩት ነገር ደግሞ ልክ ነው። እሱማ ልክ ነሽ፣ ግን ዴቭ ይደብረዋል። እሱ አይመለከተኝም። እሱ እንዳይደብረው ተብሎ አዴ ስትጎዳ ዝም ብዬ ማየት አለብኝ እንዴ? ጸባዩን አስተካክሎ ነገሮችን ለማስተካከል ይሞክር ከሆነ እሰየው። አይ የሚል ከሆነ ግን ማንም ሰው እየመጣ አዴን ሲናገራትም ሆነ ሲያስከፋት ቆሜ ማየት አልፈልግም። እሺ ለሌ ጓደኛዋ ጠበቃ እንደፈለክ በለው፣ አይመለከተኝም። አንቺ ቤሪ ምንድን ነው ያደረግሽው? ምን አደረኩ? ዴቭ ተረጋጋ እንጂ። ምንድን ነው የሁሉ ጩኸት? ፈልገኸው ነው? ይኸውልሽ ማለት አንቺ እዚህ ነገር ውስጥ እንዳትገቢ እሺ? አንቺ ምን አይነት ጨዋታ ነው እኔ ላይ ትጮስሽው? አዴ ናት የነገረችህ? ማንም ይንገረኝ ማን ምንም አይመለከትሽም። ሰምኛለሽ? አከበርኩሽ እንጂ እኮ ህይወቴን እንድታሽከረከሪ ቁልፍ አልሰጠሁሽም። ይኸውልሽ ወደ መጣሽበት በሰላም ተመለሽ እሺ? ዴቭ በቃ ይበቃሃል። አንዲት ሰራተኛ ተሰደበች ብለህማ ልጅቷ ላይ አትጮህ። ማሚ እኮ ይበቃሻል፣ ይበቃሻል። እሺ እስካሁን ብዙ ነገር ስትይ ዝም ብዬሻለሁ። አዴን አታውቂም። ስለማታውቂው ሰው ደግሞ እንደዚህ ነው እንደዛ ነው እያሉ ማውራት አትችይም። ልክ አይደለሽ ማሚ። ዴቭ ተረጋጋ፣ አትጫጫው፣ ቀስ ብላችሁ አውሩ። እንዴ ምንድን ነው የምትጣሉት? ማሚ ምን እያለ ነው እንዴ? እኔ እዚህ ድረስ ሁሉ ነገር ትቼ የመጣሁት ለሱ ብያለሁ እንዴ? ቀልድ ነው እንዴ የተያዘው? ምን ማለት ነው? አይደለም ቤሪ። ዴቭ የኔን እናትህን ቃል ታከብራለህ። ቤሪን ታገባታለህ። በፍጹም አላገባትም ማሚ፣ አላገባትም። ይቺን ልጅ ነው ያላገባት። እንግዲያውስ አዴን አታገባትም። አገባታለሁ። ከዚህ በኋላ አንቺ ልታስቆምኝ አትችይም እሺ? አዴን በክብር ሙሽራ ያድርግ ያገባ። አንቺ ምንድና ተቀበይኛለሽ? ያ ደግሞ ግዴታሽ። ማሚ ማሚ ምን እየሆንሽ ነው? ማሚ 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 ዞር በይ! አንቺ ደግሞ ዞር በይ! ዴቭ ከባድ ውሳኔ ወሰነ። እኔ አዴን እንጂ ከአዴ ውጭ ሌላ ማንንም አላገባም። ይችን ያመጣሻትን ልጅ ወደ ያመጣሽበት ቦታ መልሺ። እኔ እሷን በጭራሽ ላገባትም ሆነ ለወዳት አልችልም። አዴን የምታያት ስለማታውቂያት እንጂ አዴ ምርጧ ሴት ናትና ደግሞ የኔ ሴት እሷ ናት። ስለዚህ ከሷ ውጭ ሌላ ሴት አላገባም ብሏል። የዴቭ እናትም ወዴ ሳይሆን በግዴ ታገባታለህ፣ የኔን እናትህን ትእዛዝ ታከብራለህ ብለው ነበር። ዴቭ ግን በጭራሽ አላደርገውም፣ አዴን አገባታለሁ፣ ታያለሽ አገባታለሁ እያለ ስሜታዊ ሆኖ ጮሆ ሲናገር የዴቭ እናት ራሱ ዴቭ ላይ ራሷን ስታ ወድቃለች። ዴቭን በወሰነው ውሳኔ የተጸጸተ ይመስላል። በአዴና በዴቭ መካከል ምን ሊፈጠር ይችል ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከት ነው አዴ ተከታታይ ድራማ የዴቭ እናት እንግዲህ ከዛ ሀገር ድረስ የመጣችው ለልጇ ደስታ ልጇን ሰርፕራይዝ ለማድረግ ሳይሆን ለራሷ እንግዲህ ቤተሰቤን ክብሬን ያዋርድብኛል የቤት ሰራተኛ እንዴት ያገባል ብላ ይሄንን ጋብቻ ለማስቀረት ነበር እና እንዳሰበችውም እቅዷ የተሳካ ይመስላል። በአዴና በዴቭ መካከል አለመግባባት ተፈጥሯል። እናም እንግዲህ ቤሪ ተብዬ መንገድ ላይ አዴን አስቁማ ምን ልታረጊ ነው ደግሞ አንቺ እዚህ የተገኘሽው ባለቻት ጊዜ አዴ ቦታሽንና ልክሽን ላሳይሽ ቦታሽን የረሳሽ ትመስያለሽ ብላ ሰራተኛ መሆኗን እያስታወሰቻት ነበር። እናም እንግዲህ በዚህ ስሜታዊ ሆና ስለነበረ አዴ ደብድባታለች ማለት ነው። ኩኩም ደርሳ ስለነበረ ኩኩ ገላግላቸው፣ ግን ደግሞ ቤሪ ሁለተኛ አዴ አጠገብ እንዳደርሽ ብላ አስጠንቅቃ ሸኝታታለች። እናም በዚህን ሰዓት እየዛተችባት ስለነበረ አለቅሽም እያለች ቤሪ እየፎከረች ስለነበረ አዴን በዚህ ሁኔታሽ ላይ ብቻሽን ትቼሽ አልሄድም፣ በዛ ላይ ደግሞ ምግብ ምሳም ትጋብዥኛለሽ እያለች ወደ ለሊ ቤት ተይዘው ሄደው ነበር። ለሊ የኩኩና የባቡሬ ነገር ሰላም ነስቷታል። ባቡሬ ኩኩን የሚያውቃት ከሷ በፊት ቢሆንም
ጓደኛቸው መሆኗ ደግሞ ለሊ የኔ ከምትላቸው ወንዶች ዙሪያ ሴቶችን ማየት አትፈልግምና ኩኩና ለሊ መግባባት አልቻሉም። ለሊ አንተ አጠገብ ምን ታረጋለች ኩኩ? ኩኩ ደግሞ ነገሮችን ቀለል አድርጋ እስከ ዛሬ እንደሚኖሩት ጓደኝነታቸውን መቀጠል ትፈልጋለች። ባቡሬ እንግዲህ በዚህ መሀል ውስብስብ ውስጥ ገብቷል ማለት ነው። ለሊን ለማስረዳት ቢሞክርም ይችል ልጅ ካጠገብህ ማየት አልፈልግም፣ አልወደድኳትም እያለች ነው። ኩኩም በዚህ የተነሳ ተናዳ ስለነበረ ከቤት ወጥታ መንገድ ላይ ቁጭ ባለችበት ነበር ከአዴ ጋር የተገናኙት እና አዴ ጋር ተያይዘው እንግዲህ ለሊ ቤት ሄደው ምሳ እየበላች ሳለ ድንገት ዳይመንድ አዴን ለማየት ብሎ እዛ በሄደበት ጊዜ ኩኩሻ ትን ብሏት ራሷን ስታ ነበር። በዚህን ሰዓት ዳይመንድ ደግሞ እዚህ ምን ታረጊያለሽ እያለ ምግቡን ተቀብሎ እየበላም ነበር። ግን ደግሞ ኩኩን አንዳንድ ቃላቶችን ሲናገራት ኩኩ ደብሯት ስለነበረ ምግቡን ጥላ ተነስታ ወጥታለች። አዴ ዳይመንድን እንዴት ልጅ እኮ ሴት ልጅ ናት፣ በዛ ላይ መከፋት ብዙ ነገር ሊኖርባት ይችላል፣ እንዴት ትናገራታለህ ባለችው ጊዜ አታያትም እንዴት እንደሚያነጥራት? እኔ ሳልሆን እሷ እኮ ናት የተናገረችኝ እያላት ነበር። አዴይም ልክ እንዳልሆነና ስህተት እንደሰራ ነግረው እሱንም በልሂድና ይቅርታ ጠይቃት እያለችው ነበር። እኔ ዳይመንድ ነኝ እያለ ነበር። እሱም ልክ ስራ ስተት ስለሆነ ግዴታ ሄደህ ይቅርታ ጠይቃታለህ እያለችው ነበር። ዳይመንድም አዴይን እንግዲህ ለአዴይ ዶክተሩን ከቤሪ ጋር እንዲያገኘው ቤሪ ጋር አብረው እንደነበሩ ሲነግራት አዴይ በጣም ተናዳለች። ቤሪና ዶክተሩ ቢተዋወቁ አዴይን ለምን አናደዳት? አዴይ በጣም ነበር የተናደደችው። ስሜቷን ደብቃ ላለማሳየት ግን ደግሞ ዳይመንድ እስከሚወጣ ድረስ ነበር የምጠብቀው። ዳይመንድም ለአዴይ እንውጣና ዘና ብለሽ ትመለሻለሽ፣ እዚህ ብቻሽን ከምትጨናነቂ ሀሳብ ውስጥ ከምትገቢ እንውጣ እያላት ነበር። እሷም እንዴት ነው ደህና የምሆነው? እንዴት ነው ጭንቀቴን የምረሳው? ምክንያቱም የኔ ምስኪን እናት የልጇን ደስታ ልትካፈል እየመጣች ነው። እዚህ ደግሞ የዴቭ እናት ያደረገችውን ነገር ታውቃለህ። ስለዚህ እንዴት ነው ይሄን ጭንቀቴን የምረሳው? እናቴ ስትመጣ ምልላት ነው እያለች ነበር። እናሱም በዚህ ስሜቱ ነሽ፣ ምንም የምትለውጩ ነገር የለም፣ ነይ እንውጣና ዘና ብለሽ ትመለሻለሽ እያላት ነበር። አዴይም አይ እዚሁ ብሆን ይሻለኛል እያለች ነበር። ይህን ያለችው እንግዲህ ዳይመንድ ከቤት እስከሚወጣላን ነበር። ምክንያቱም ዳይመንድ ዶክተሩና ቤሪን አንድ ላይ ያገኘኋቸው እያወሩ ነበር አፍላፍ ገጥሞ ሲላት በጣም ተናዳ ነበር። እና በዚህም ጊዜ ልክ ዳይመንድ ሲወጣ እየሮጠች የሄደችው አዴይ ከዶክተሩ ዘንድ ነበር። ዶክተሩ ጋር በሄደችበት ጊዜ ዶክተሩን ሰላም እንኳን ሳትለው አንተ ከቤሪ ጋር ምን ታረጋለህ እያለችው ነበር። ቤሪ ማናት? ምንድናት? እያለ ዶክተሩም ግራ ተጋብቶ ነበር። መጀመሪያ እስቲ ተረጋጊ አዴይ፣ ግን ደህና ነሽ? አረፍ በይ ባላት ጊዜም መጀመሪያ ምላሹን ስጠኝ፣ ሳትመልስልኝ አልቀመጥም ብለው ነበር። እሱም እንድትረጋጋ ጠይቋት ቁጭ ካለች በኋላ አንቺም እኮ ነበርሽ ብሎ በተረጋጋ መንፈስ አስረድቷታል። እኔ እኮ ቤሪን ባገኘኋት ጊዜ አንቺ ራስሽ ነበርሽ፣ አንቺ ነበርሽ ስትለው አዎ አንቺም ነበርሽ። ያኔ አብረን እየሄድን በነበረ ጊዜ አንቺ ወርደሽ ዴቭን ስታገኙ ዴቭን ካየኝ ሌላ ችግር ይፈጠራል ብዬ እኔ መኪና ውስጥ ቀርቼ ነበር በርቀት እና እሷም ወደዛ ስትመጣ አግኝቻታለሁ። ያናገርኳት ደግሞ በአንቺና በዴቭ መካከል እንዳትገባና በእሷና በዴቭ መካከል ያለውን ነገር ለማጣራት ነበር። ግን ደግሞ አልቻልኩም አዴይ፣ እና እንደዛ ነው የተፈጠረው። ከዚህ ውጭም ሌላ ምንም የተፈጠረ ነገር የለም። ከዛ በፊትም አይቻትም አላውቅም ብሎ አስረድቷታል። አዴይም እንደሱ ነው እንዴ? ሳላጣራ ተናገርኩ፣ በጣም ይቅርታ ብለዋለች። እናም እንግዲህ በይቅርታማ አላልፈሽም፣ መቀጣት አለብሽ፣ ምሳ ትጋብዥኛለሽ ብሏት ግን ደግሞ ምሳውን የሚከፍለው እሱ እንደሆነና እሷ አብራው እንደምትበላ ጠይቋት ነበር። ምክንያቱም ዛሬ ረጅም ሰርጀሪ 5 ሰዓት የፈጀ ሰርጀሪ ነው የቆየሁት፣ ደክሞኛል፣ እርቦኛል፣ የሚንከባከበኝ ሴት የለኝም እንደምታውቂው፣ ስለዚህ ምሳ ጋብዥኝ፣ ግን ደግሞ እኔ እከፍላለሁ፣ ግብዣው ባንቺ ይታሰብልሻል ሲላት ጊዜ አይ ዛሬ እንኳን አልችልም ብላ ነበር። ግን ደግሞ ዶክተሩ ይህን ካላረግሽማ ይቅር አልልሽም ባላት ጊዜ እሺ ብላ ተስማምታ እንግዲህ ምሳ ሊበሉ ሂደዋል። ሩታ ለዶክተሩ ወይ ስሜቷን በግልጽ አትናገር፣ ዶክተሩንም ግራ አጋብተዋለች። ምን አይነት ህመም ነው እያለ ትሄዳለች፣ ትመጣለች፣ ትቆጣለች፣ ትስቃለች። ይሄ ነገር ደግሞ ዶክተሩን ግራ አጋብቶታል። ምን አይነት ህመም ይሆን እያለ ነበር። እናም እንግዲህ ሩታ ባህሪዋ ስለተቀያየረ ቤትም የፍቅር እናት ምንድን ነው የተፈጠረው? ሩታ እንዲህ ድሮሽ አይደለሽም፣
ምን ሆነሽ ነው? ከአባትሽ ጋር ተጣልተሻል ወይስ የሆነ ነገር ተፈጥሯል ብላ በጠየቀቻት ጊዜ ከአባቷም እንዳልተጣላች ምንም የተፈጠረ አዲስ ነገር እንደሌለ ተናግራ ተመልሳ ከቤት ወጣለች። ፍቅር ዳኒን ለማግኘት ከቤት ለመውጣት የተለያየ ዘዴ እየተጠቀመች ነው፣ ግን ደግሞ አልተሳካላትም። አሹን እባክህን የመኝታ ቤቴን ቆልፌው ልውጣ፣ ግን ደግሞ እናቴ ቤት አለመኖሬን ማወቅ የለባትም፣ የሆነ ሰው አግኝቼ ልውጣ ባለችው ጊዜ በጭራሽ አይሆንም እያለ ካሹ ጋር እያወሩ ሳለ የት እንደምትሄጂ በስተክክል አውቃለሁ፣ ስለዚህ አልፈቅድልሽም፣ እትዬን እንዴት ተዋሻለሽ እያለ ነበር። ድንገት ሮማን መታለች። ሮማን መታን ፍቅርን እዚህ ምን ታረጊያለሽ ባለቻት ጊዜ መውጣቱን እንዳታስቢው፣ እንደዛ ከሆነ ለእትዬ እናገራለሁ፣ እትዬ ናቸው ያሉት፣ ስለዚህ አይታሰብም መውጣት ባለቻት ጊዜ እሰራላችኋለሁ እያለች እንደተለመደው እየፎከረች ወደ ቤት ገብታለች። ቤሪ የዴብ እናት ወደ ያለችበት ሆቴል ሂዳ ለዴብ እናት የተፈጠረውን በሙሉ ተናግራለች። ቤሪ ጸጉሯን አንጨባራ ሂዳ አደይ በጎረምሳ አስደበደበችኝ ብላ ለዴብ እናት ተናግራለች። የዴብ እናትም እውነትሽን ነው ብላ በጠየቀቻት ጊዜ እውነቴን ነው፣ በጎረምሳ አስደበደበችኝ፣ ጎረምሶች ቀጥራ አስደበደበችኝ ብላ ስትናገር የዴብ እናትም እንደዛማ ከሆነ ዙሩ በእኔ ይብሳል፣ እኔ ዙሩን አከረዋለሁ፣ ከምድረ ገጽ አጠፋታለሁ እያለች እጅግ በጣም ተናዳለች። እና አሁን ዴብ ያለበት መሄድ ያለብን ብለው ተያይዘው ወደ ፍቅር እናት ቤት መጥተዋል። ወደዛም በመጡ ጊዜ ሰላም ሊሏቸው ሮማንና አሹ ሰላም ባሏቸው ጊዜ እንደተለመደው ቆሻሻና የሰው ትንሽ መሆናቸውን ነግራቸው ወደ ውስጥ ገብታለች። ወደ ውስጥ በገባች ጊዜም እንግዲህ ፍቅርን ሰላም ብላ የዴብ እናት ቁጭ ብላለች። እኔ ልጄን እንደ ልጄ ሻምኜ ሰጥቼሽ በዛ ላይ ደግሞ አንዲት የቤት ሰራተኛን አያገባም በማለት ብቻ እንዴት የታዲያ ወደቅሽ ብለሽ እንኳን አትጠይቂኝም እያለች የፍቅርን እናት መውቀስ ጀምራለች። የፍቅር እናትም ነገሮችን በዝምታ ለማሳለፍ እየሞከረች ነው። ምክንያቱም የዴብ እናት ሞቅ ያለ ንግግር ወይም መመላለስ ካለው የልብ ድካሟ ተነስቶ የሆነ ነገር ትሆናለች ብለው ይሰጋሉ። ከዚህ በፊትም ዶክተሩ ሊያጨናንቃት ከሚችል ነገር አርቋት፣ አለዛ ልማድሽ ነው የሚባል ነገር የለም፣ በሽታው በየጊዜው እየጨመረ ነው የሚሄደውና እሷን ከሚያጨናንቃት ነገር መራቅ አለባት ብሎ አስጠንቅቋል። ፍቅር ሰርጉን አስቀርቼ ለራስ ያደርገዋለሁ ያለችውን የዴብ ጉዷን ስላልሰማች እንግዲህ ቤሪ የዴብ ፍቅረኛ እንደሆነች ስትሰማ በቃ መኝታ ቤት የገብቼ ማረፍ አለብኝ እያለች ነው። ምክንያቱም ፍቅር ሰርጉ ጋብቻው እንዲቀር የፈለገችው ሰርጉ በዚህ መንገድ ተፈርሶ እሷ የምትወደውን ዴብ ለራሷ ማድረግ የምችል ስለመሰላት ነበር። እናም እንግዲህ የፍቅር እናት ይችን ከራሷ ጋር መግባባት ያቃታትን ሴት እንዴት ነው ለልጄ ዴብ ማለት እኮ ለኔም ልጄ ነው፣ ለሱ ስድሪ ማየት የምችለው ማየት አልችልም። እኔ እኮ እንደ ማንኛውም ተራ ሰው ብትሆን አዴንም ቢሆን አልመርጥለትም ነበር። አዴ ልጄ ማለት እኮ እጅግ በጣም አስተዋይና መልካም ሴት ናት፣ ለዛ ነው አዴን የመረጥኩለት ብላ ነበር። ግን ደግሞ የዴብ እናት እኔ በህይወት እያለው ከቤሪ ውጭ ሌላ ማንንም ሴት አያገባም፣ ሊያገባ የሚችለው ቤሪን ብቻ ነው ስትል እንዴ ዴብ እኮ የሚወደው አዴን ነው ብላት ነበር። አይ ምንም ቢሆን ለእኔ ግድ አይሰጠኝም፣ ግን ደግሞ እንዴ ቤሪን ብቻ ነው ማግባት ያለበት እንጂ አዴ ለኔ ያገባም። አዴ ጊዜዋ ሳይረፍድባት እድሜዋ ሳይሄድ ቤተሰቦቿ ያመጡላትን ያንኑ የገጠር ባሏን ሂዳ ብታገባ ይሻላታል እንዴ ምክር ብላለች። ገጀራው ከእስር ቤት ወደ ሌላ ከፍተኛ እስር ቤት የተላለፈ ቢሆንም ግን ደግሞ ገጀራው አምልጦ ጠፍቷል። መርማሪ ፖሊሱ መንገድ ላይ ለሊንና ባቡሬን አግኝቷቸው ነበር። እናም ከዚህ በኋላ ምናልባት ታየ የተባለበት ቦታ ላይ ከሰሙ ወይ ካዩ እንዲጠቁማቸውና ለህግ ተባባሪ አጋዥ እንዲሆኑ ጠይቀዋቸዋል። እና እውነትን ነው ገጀራው ጠፍቷል ባለው ጊዜ አዎ ወደ ሌላ እስር ቤት ተላልፎ ነበር። በዛን ጊዜ በእንዴት እንደሆነ ባይታወቅም ግን ደግሞ አምልጧል ብሏል። የቤዛ ወንድም እንግዲህ ዳኒ እህቱን ለማስፈታት የተቻለውን ሁሉ እያደረገ ነው። ገንዘብ አገኝበታለሁ ብሎ የሞከረው መንገድ ሁሉ ስላልተሳካለት ቤታቸውን ለመሸጥ ወስኗል። እናም እንግዲህ አደይ ዳይመንድን ሂደህና አበበን ጠይቅልኝ ባለችው መሰረት ዳይመንድ አበበን ሊጠይቅ ሄዷል። ኩኩ መንገድ ላይ በጣም ደብሯት ነበር እና ዳይመንድና ኩኩ ተገናኝተው ሲደባደቡ ድንገት መርማሪ ፖሊሱ ደርሶባቸዋል። ሁለቱም የሚታወቁ ስለሆኑ እንግዲህ እናንተ አንቺም በቅርብ ነው ከስር የተፈታሽው፣ አንተም እንደዛው አልተቀጣችሁም ነው ባለ ጊዜ አይ አይደለም ሚስቴ ናት አምሯት ነው ማነቅ እያለ ተናንቀው ስለነበረ አምሮኝ ነው ብልግራ ተጋብታለች።
መርማሪ ፖሊሱ እና ታዲያ እንዳትጎዳዱ ብሎ ጥሏቸው ሄዷል። በዚህን ጊዜ ኩኩ እንዴት ሚስቴን አትላለህ? ጭራሽ ማርገዝ እኔ ካንተ እያለች እንዴት ለመደባቸው ጭቅጭቃቸውን ቀጥለዋል። ዳይመንድም አጌተሽ ነው ብሎ ጥሏት ሄዷል። ዳይመንድ ከደበረሽ የምትሄጂ ከሆነ ተከታይኝ ብሏት ነበር። ደግሞ የት ነው የምከተልህ ካለች በኋላ እሺ በቃ ካልፈለግሽ ብሎ ሲሄድ እንግዲህ አላስችል ብሏት ኩኩ ተከትለው ሄዳለች። ከኋላው ተከትላ ስትሄድ ግን ዳይመንድ ሲሄድ የነበረው አበበ ቤት ነበር። አበበ ቤት ገብቶ እህት ያዴ ልካኝ ነው ጠይቃቸው ብላ እንዴት ናችሁ ሄሉ እንዴት ናት እያለ ሰላምታ እየተለዋወጡ ባለበት ጊዜ ኩኩም ተኋላ ተከትላ ገብታለች። አበበም እንግዲህ እንዴ ተከታትላችሁ ነው እንደመጣችሁት ምን ልጋብዛችሁ እያለ ነበር። ኩኩና ዳይመንድም እንደለመደባቸው በሰው ቤት መጨቃጨቃቸውን ጀምረዋል። ፍቅራቸውን የሚገላለጹት በጭቅጭቅ ስለሆነ፣ በሌላ በኩል እንግዲህ ለሊ በጣም ተናዳለች። ለኩኩ አዴን እንዲዛተችባትና እንዲያመነጨቀቻት ኩኩ ለነ ባቡሬ ተናግራ ስለነበረ እንዴት ነው እሱ እንደዚህ የሚያረጋት? ጓደኛዬን ማንም ሰው ሲናገራት መስማት አልፈልግም ብላ ዴብን አስቀይመዋለች። እናም ባቡሬ እንደዛ ዴብን መናገር አልነበረብሽም ብሏል። ዴብና ባቡሬና ለሊም መጨቃጨቅ ጀምረዋል። እኔ በጓደኛዬ ቀልድ አላቅም፣ ማንም ሰው እንዲናገርብኝ አልፈልግም። እስከ ዛሬም ቢሆን በራሳቸው መንገድ ተነጋግረው እንዲፈቱት ብዬ እንጂ አልበለዛን የጣልቃ መግባት አቅቶኝ አይደለም። አዴን ማንም እንዲናገርብኝ አልፈልግም፣ ራሱ ሰብሯት ደግሞ እንዲህማ እንዲያስደርጋት አልፈልግም እያለች ነው። በሌላ በኩል ኩኩ መንገድ ላይ ቁጭ ብላ ዴብ ሲያልፍ ስታገኘው አንተ የዴብ ጮኛ አይደለህም እንዴ ብላ የዴ ጮኛ አይደለህም እንዴ ብላው ማዋረዲህ ሳይቀር መካዲህ መሸምጠጥህ ሳያንስ እንዴት ነው ደግሞ የላክ ጮኛህን የምታሰድባት የምታስደበድባት? ዝታባትና ደብድባት ነው ሄደችው ብላ በነገረችው ጊዜ ዴብም ተናዶ ስልክ ደውሎ ቤሪ የት እንዳለች ጠይቆ ነበር። ቤሪም እነ ፍቅር ቤት እንደሆነች ስትነግረው እየሮጠ ቤሪ እያለ እየጮኸ ነበር የሄደው። በዚህን ጊዜ ቤሪን እንዴት እንደዛ ታረጊያለሽ ሲላት እንዴ አዴ ናት እንደዛ ያለችህ እያለችው ነበር። ማንም ይበለኝ ለአንቺ ጉዳይሽ የአንቺ ጉዳይ አይደለም፣ እሱ ግን እንዴት እንደዚህ ታረጊያለሽ እያላት ነበር። ለአንድ ሰራተኛ ብለህ ልጅቷን ምን ልታረጋት ነው እያለች ነበር እናቱ። አዴን እንደዛ አትበይብኝ፣ እስከ ዛሬ ችዬሻለሁ፣ ከዚህ በኋላ ግን ከተረዳሽኝ ተረጅኝ፣ ካልተረዳሽኝ ግን አዴን አትናገሪብኝ ብሎ ዴቭ አፍ አውጥቶ እናቱን ተናግሯል። በዚህን ጊዜ እንግዲህ የዴቭ እናትም ቤሪን ታገባታለህ ብለው ነበር። አላገባትም ብሏል። ቤሪም ያን ሁሉ ሀገር አቋርጬ መምጣት እኮ አንተን ላገባ እንጂ ለእንደዚህ አልነበረም። ያ ሁሉ ነገር ለእንደዚህ ነው? ምን እያልክ ነው? የያዝነው እኮ ቀልድ ቃቃ ጨዋታ አይደለም ብላ ብላለች። በዚህን ጊዜ እንግዲህ የዴቭም እናት ቤሪን ታገባታለህ እያለች ነው። ዴቭም በጭራሽ አላገባትም፣ አዴን አገባታለሁ፣ የኔ ሴት አዴ ናት፣ ቤሪን በጭራሽ አላገባትም፣ ወደ መጣችበት ሀገር መልሺ፣ አዴን ግን አገባታለሁ እያለ ሲጮህ የዴቭ እናት ራሷን ስታ ራሱ ዴቭ ላይ ወድቃለች። ዴቭ በጣም ደንግጧል። ቤተሰቡ ሁሉ ተደናግጦ የፍቅር እናትም እንዴ ምን እያረክ ነው? ምንድነው ያደረከው ዴቭ እያለች እርዳታ እናሹን እየጠየቀች ነው። የዴቭ እናት ትነቃለች ወይስ ምን ሊፈጠር ይችላል? የዴቭ እናትስ በዚህ ሁኔታ ህይወቷ ቢያልፍ ዴቭ እንዴት ይሆናል? ጸጸቱስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ